አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት አመሻችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ጨረቃዎቻችን አይመጡም በቃ ምናምን ብዬ ድብር አድርጎኝ ማለት ነው ተስፋ ቆርጬ። ከዛ ሀሰንና ናቲ በሰሩት ቪዲዮ ላይ ሀሳብ እየሰጠሁ ነበር ምናምን ቪዲዮ እየሰራሁ ነበር ማለት ነውና ወደ እናንተ ለመምጣት ከዛ ለካ ብሩኬ መጥቷልና አላየሁትም። ልክ ቪዲዮውን ሰርቼ ሲጨርስ ምናምን አፕሎድ ላደርግ ስፈልግ ነው እንትኔ የገባልኝ የመጣልኝ ማለት ነው። ብሩኬ እንደመጣ ምናምን አየሁትና በቃ ሩጬ ነው የገባሁት ማለት ነውና ቅመምዬ እንግዲህ ቪዲዮ ኮል ተደውሎላት እያወራት ነበረ ምናምን እና ያለውን ሁኔታ አይታችኋል። ከዛ ደግሞ ያው ብሩኬ መግቢያ ላይ ብዙ ነገሮችን ተናግሯል እና ቅመምዬ እንግዲህ አይተናታል። የኔ ቆንጆ የኛ ተናፋቂ በጣም ናፍቀሽን ነበረ። ዛሬም በቃ ልትቀር ነው ማለት ነው፣ አላየናትም ማለት ነው በቃ ምናምን ብዬ ማለት ነው ድብር አድርጎኝ ነበረ። ሁለታቸውም በቃ ሊቀሩ ነው ምናምን እያልኩ ማለት ነውና ንፍቅ ብለውኝ ሚዲያው እንዴት እንደሚያስጠላ ያለ እነሱ የምር በቃ አለ አይደለ። በማንኛውም ቤት ስትሄዱ እስኪ ኤች ብያላችሁ ዝም ብላችሁ ቻሌንጅ አድርጉ የምር እና ያለ እነሱ ሚዲያ በጣም ነው የሚደብረው የሚያስጠላው። ብቻ ሀይሚዬ የኔ ወርቅ በጣም እምር ብሎብሻል የኔ ድንቡሽቡሽ። እንደዚህ ሲከፋሽ ምናምን ማየት አንፈልግም። ብሩኬም ወንድሜ የምር ዛሬ መግቢያ ላይ በተናገረው ነገር የምር ብዙ ሰዎች እኔ እንጃ በምን አይነት አስተሳሰብ የሆነ በምን አይነት አእምሯችሁ እንደምታስቡት አላቅም፣ እንዴትም እንደምታዩ አላቅም። የሆነ የምትረዱበት መንገድ እኔ እንጃ እና ብቻ በዚህ ነገር ቆይ ድጋሚ እመጣበታለሁ። ግን አሁን ላይ ሀይሚዬና ብሩኬ ይሄ የሰው ሀገሩን የውጭ ሀገር ምናምን ስለኛ እንሰራለን ብለው አልነበረ? አረብ ሀገር ምናምን ስለ አረብ ሀገር ምናምን ስለሱ ነገር እየሰሩ ነው። እኔ ዛሬ የታየኝ ነገር ስለሱ ነገር እየሰሩ ነው እንዴ ወደ ማለቱ እየሄድኩ ነው ማለት። አሁን በቃ ቅመምዬ ከቤት እንደሌለች እንዴት በቃ ተሰድታለች ኦልሬዲ ምናምን ብቻ ያለችው መቼም አውሮፓ ሀገር ነው ማለት አልችልም እንዴ። አውሮፓ ሀገር እንደዚህ በቀላሉ በትንሽ ጊዜ ውስጥ የሚያልቅ ፕሮሰስ አይደለም ውዶቼ። አስረግጬ የምነግራችሁ ነገር ስንት ፕሮሰስ አለው፣ ስንት ነገር አለው። ብሩክ የራሱ አሁን እየተናገረው ነው እሱ ራሱ ማለት ነው። ብዙ ሂደት አለው። ኤምባሲ ትሄዳላችሁ፣ ብዙ ፕሮሰስ ትጨርሳላችሁ ምናምን። እሺ ያንን ሁሉ መቼ ጨርሳው ነው ቅመሜ? ያን ሁሉ መቼ ጨርሳው ነው? ከበፊት የሆነ ተነጋግራችሁ ምናምን እንኳን ማለት ነው ሰው ከወደዛ ቪዛ ልኮላችሁ ምናምን ከላከላችሁ እንኳን መጨረስ ያለባችሁ ነገር ብዙ ነገር ይኖራል። ገባችሁ? እንዲህ ቪዛ ተልኮላችሁ እንኳን ቶሎ ብላችሁ ተነስታችሁ የምትሄዱበት ነገር አይደለም። አረቡ ሀገር ካልሆነ አሁን ዱባይ ነው ቀለል ያለው ሀገር። እንግዲህ በማንኛውም ሰዓት ብር ካላችሁ ተነስታችሁ መምጣት ትችላላችሁ። ሌላውም ሀገር የትኛውም ዓለም ላይ ብር ካላችሁ መሄድ ትችላላችሁ። ግን ደግሞ ፕሮሰስ አለው፣ በጣም ረጅም ፕሮሰስ። ይሄ 3 ወር 4 ወር ከዛም በላይ የሚያስኬድ ፕሮሰስ ይኖረዋል። ገባችሁ? ይሄ ዝም ብሎ ምናምን ነገር አይደለም። በተለይ አውሮፓ ሀገር በጣም ቀላል አይደለም እንደምታስቡት ማለት ነው። ቀላል አይደለም ይሄ። ወይ ደግሞ የድርጅት ባለቤት ሆናችሁ በስራ ጉዳይ ምናምን ከሆነ ወይ ብቻ የሆነ ብቻ በሆነ ምክንያት ብር ኖሯችሁ ዲያስፖራ ሆናችሁ ምናምን ሀብታም ሆናችሁ እንኳን እንትን ብትሉ ፕሮሰስ አለው እንዴ። በትንሽ ጊዜ ውስጥ በሳምንት ውስጥ ምናምን የሚያልቅ ነገር የለም እንዴ። ቀላል አይደለም እንደዚህ በፍጹም ቀላል ሊሆን አይችልም። አረብ ሀገር ግን ምናልባት ዱባይ በቃ ከሁሉም ሲምፕል ነው ብዬ የማስበው ዱባይ ነው። ሌላ ሀገር የት ሊሆን ይችላል ውዶቼ? ቱርኪ ምናምን ነገር እስያ ሀገር ውስጥ እንግባ እስኪ እና ቱርኪ ምናምን ነገር እንኳን እንደዚሁም ቀላል አይደለም እሱም ጋር ለመሄድ። ይሄ ምንድነው ደግሞ አሁንም አረብ ሀገር ኳተር ምናምን ሌላ ነገርም እንደዚሁ ፕሮሰስ ያስፈልገዋል ውዶቼ። በቃ ምን አለፋችሁ ዞሮ እንዲህ በአንድ ሳምንት የሚያልቅ ነገር የለም። እና አሁን ቅመምዬ ስታወራ ደግሞ ከእናቴ ቤት አይደለሁም እኮ ተነስቼ የምመጣው ምናምን ነገር እያለች ነው እንግዲህ እያወራች ያለችው ሀይሚዬ ማለት ነው። እና እንዴት ነው እሺ ማንጋ ሆና ነው እሺ ሰው ቤት ናች ያለችው ወይስ ደግሞ ለስራ ነው የሄደችው በግል ቪዛ? እኔ ግራ ገባኝ። እንዴት ነው የምታስቡት ይሄን ነገር ውዶቼ? የማይሆን ነገር እኮ ነው። ለቅመምዬ ሲምፕል የሆነ ነገር ለብሩኬ የከበደው ነገር ምንድነው? አሁን ሀይሚዬ በትንሽ ጊዜ ውስጥ በኦንላይን ሁሉን ነገር በኦንላይን ነው ቡክ ያረኩት የጨረስኩት ብላለች አይደለ? ስለዚህ ብሩኬ ደግሞ እንደዛ እንዳያደርግ ደግሞ አሁን ሀገሩን የት እንደሆነች አያውቅም።
ዱባይ ቢሆን ቀላል ነው ምናምን እያለ ሰምታችሁታል አይደለ? ሌላ ሀገር ከሆነ ደግሞ እንዴት እንደዛ ቀላል ሊሆንላት ቻለ? እንዴት በትንሽ ጊዜ ውስጥ ልጨርስ ቻለች? ይሄ ሁሉ ጥያቄ ነው ውዶቼ። ስለዚህ ይሄ ነገር እየተሰራ ያለው ለምንድን ነው? ይሄ የአረብ ሀገር ምናምን ስለኛ እንሰራለን ምናምን ብለው ነበርና ስለሱ ነው እየሰሩ ያሉት ማለት ነው ብዬ አስባለሁ በእርግጠኝነት። ብቻ ዞሮ ዞሮ ለእኛ ትምህርት ይሰጣል ያሉትን ነገር ነው እንግዲህ እያደረሱን ያሉት። ምንም አታስቡ፣ አትጨነቁ። ሀይሚዬና ብሩኬ መቼም አይለያዩም። እሺ ውዶቼ መቼም አይለያዩም። እና ሌላው ነገር ደግሞ ብሩኬ የተናገረው ነገር አለ። ይሄ ሂድ ብላችሁኛል፣ ግን እኔ እንደፈለኩ ተነስቼ የሚሄድበት ቦታ አይደለም ምናምን እያለ ተናግሯል። እንግዲህ እንደሰማችሁት ማለት ነው። እና ማሰብ መቻል የሚባል ነገር አለ። ዝም ብለን ሰውን በቃ እንደዚህ አድርግ ከማለት እንዴት ነው ምናምን የሚለውን ነገርም ማሰብ መቻል አለብን። እና እሱን አሁን ሂድ እያልን ግን እንዴት ነው የሚሄደው የሚለውን ነገር ማንም ሰው አላሰበም። ገባችሁ? ያው አብዛኛውን ያንን የምንልበት ምክንያት ስለምንወዳቸው እንዳይለያዩብን በማሰብ ነው። ግን ደግሞ አንዳንዴ ደግሞ የሆነ ሌላ ኔጌቲቭ ነገር የምትናገሩ ሰዎች ቆም ብላችሁ ማሰብ መቻል አለባችሁ። ገባችሁ አይደለ? ይህ ዝም ብሎ በማንኛውም ሰዓት እንደፈለጋችሁ ተነስታችሁ የምትመጡበት አይደል? ሁልሽም ታውቂዋለሽ እንዴት እንደምትመጪ ከኢትዮጵያ ሁልሽም ታውቂዋለሽ። ገባሽ አይደለ? ስለዚህ በሰው መፍራድ ቀላል ነው። ገባችሁ? ቦታው ላይ ስትሆኑ ነው ሁሉም ነገር የሚከብዳችሁ። ግን ደግሞ አንዳንድ ሰው እያወቀም ዝም ብሎ እንዳላወቀ የሚሆን ሰው አለ። ይሄ መጥፎ ንግግር የምትናገሩ ነው እምላችሁ ይሄን ነገር ማለት ነው። ሲቀጥል ደግሞ በውስጥ እየሄዳችሁ አንተ አታፈቅራትም። ኢቭን ትናንትና ሼር ባደረገው ምናምን አይቻለሁ። አንተ ዝም ብለህ እያስመሰልክ ነው እንጂ ብትወዳት ኖሮ ትሄድ ነበር ምናምን። እኔ ግርም ይለኛል፣ በተለይ አስመሳይ የምትሉ ሰዎች። እኔ በፈጣሪ እንዴት ነው? ቆይ አሁን እኔ ሀይሚዬና ብሩኬን ማለት ነው ሀይሚዬና ብሩኬን የምወዳቸው በምክንያት ነው። ሀይሚዬም ቁጥብ ያለች ቆንጅዬ፣ አስተዋይ በቃ አለ አይደለ? እንዴት ነው የሴቶች ጥንካሬን የምታሳይ በራስ መቆምን ኮንፊደንስን ያሳየችን ብዙ ነገሮችን ያሳየችን ልጅ ነች አይደለ? ብሩኬም ደግሞ በጣም የተረጋጋ ምርጥ ልጅ፣ የዋህ የሆነ በቃ ቅን ሰው የለም እንደዛ አይነት ሰው ነው። ሀይሚዬም እንደዛው። ከዛ ደግሞ ለእናቱ በጣም በቃ ክብር ያለው እናቱን የሚወድ ማንም ሰው እናቱን አይጠላም። ግን ደግሞ እያየናቸው ነው ዝም ብለው አንተ እናትህ እንደዚህ ትሁን እያለ አፉን የሚከፍት ሚዲያ ላይ ማለት ነው። ያ ወንድ ጋር የሚወዳደር ልጅ አይደለም ብሩኬ። ስንት ለእናቱ ክብር የሌለው እኮ ወንድ ሞልቷል። እናቱን ከምንም የማይቆጥር እኮ ወንድ ሞልቷል። ገባችሁ? አለ የማይወድ አለ ሲጀመር አለ። የለም አልኩኝ አይደል? አለ ሲጀመር እንዴ። ገባችሁ አይደለ? እናቱን ከልቡ የሚወድ ለሴት ልጅ በጣም ክብር ያለው ትዕግስተኛና አስተዋይ ልጅ ነው። ገባችሁ አይደለ? እና ለቅመምዬ በቃ ምን እንደሚሆንላት በተግባር እያሳየን የመጣ ልጅ ነው አይደለ? ስንት ነገር እየተደራረጉ ስንት ፍቅር እየተሰጣጡ በሚችለው ነገር ሁሉ እሷን ለማስደሰት ደፋ ቀና የሚል ልጅ ነው። ቅመምዬም እንደዛው ከጎኑ ሆና ምናምን በቃ ባለው ነገር ሁሉ ከጎኑ ሆና ሰፖርት የምታደርገው ብርታቱ ነች እሷም። ገባችሁ አይደለ? ስለዚህ እንዴት እንደሚሆንላት እንዴት እንደሚሳሳላት ምን እየሆነላት እንዳለ በተግባር እያየን ምን እያደረገላት እንደሆነ በተግባር እያየን ግን አስመሳይ ከዚህ በላይ ምን ፈልጋችሁ ነው እንዴ? ምን ፈልጋችሁ ነው? ወይስ ደግሞ ይሄ ልጅ አስመሳይ ላለመባል የመጥፎ ወንድ ለሴት ልጅ ክብር የሌለው አይነት ወንድ እንዲሆን ነው የምትፈልጉት? እንዴት ነው? እኔ አልገባኝም። በቃ ገባችሁ አይደለ? ግን ይሄ ደግሞ በስራ ሰዓት ደግሞ ምናምን የምናያቸው ነገሮች አሉ። እነዛን ነገሮች ደግሞ ስራና ስራ እንደሆነ ትረዳላችሁ መቼም። እውነት ነው ብላችሁ ካሰባችሁ ደግሞ አስተያየት መስጠት ምናምን ፍቅር በነበሩበት ሰዓት ማሽቃበጥ ብቻ ሳይሆን እንደዚህ ደግሞ ይሄ ስራ በጀመሩበት ሰዓት ወይም ደግሞ ስራውን እውነት ነው ብላችሁ ካሰባችሁ ጥሩ አስተያየታችሁን ብሩኬ እንደዚህ ልክ አይደለም፣ አንተ እኮ እንደዚህ አይነት ልጅ ነህ፣ ቅመምዬ እንደዚህ ልክ አይደለሽም፣ አንቺ እኮ እንደዚህ አይነት ልጅ ነሽ እየተባለ ጥሩ አስተያየት መስጠትን ማን ገደለ? የምሬን ነው። ጥሩ አስተያየት እኮ መስጠትን የመሰለ ነገር የለም አይደለ? ጭራሽ ብላችሁ ደግሞ ማለት ነው በግል እንትን እየሄዳችሁ ቴክስት እየላካችሁ ማን ነው እናንተን ሀሳብ ያደረጋችሁ? እኔ በጣም የሚገርመኝ ነገር ቅመምዬ ብዙ ነገር ተናግራለች ከዚህ በፊት። እኔ ምንም ነገር ብሆን የሚደርስልኝ ብሩኬ ነው። እኔ ምንም ነገር ብሆን አጠገቤ ያለው ብሩኬ ነው። እንኳን አይደለም ከብሩኬ አልፎ በዙሪያ ያሉትን ሰዎች ራሱ እንዲትነኳቸው አልፈልግም። ምክንያቱም እነሱ ናቸው የሚደርሱልኝ፣ እነሱ ናቸው አጠገቤ ያሉት።
እኔ ምናልባት ተቸግሬ እርዳታ አስፈልጎኝ በገንዘብ ልትረዱ ትችላላችሁ እናንተ። ከዛ ውጭ ግን በአካል እዚህ ከጎን ሆናችሁ ምንም የምታደርጉልኝ ነገር የለም ብላ ተናግራለች። ገባችሁ አይደል? እኔ በዙሪያ ያሉትንም ሰዎች ሆነ ብሩኬ ማጣት አልፈልግም እያለች ተደጋጋሚ ነግራችኋለች። ግን አትሰሙም እናንተ ማለት ነው፣ አትሰሙም አሁንም። እና ምልላችሁ ዛሬ ለሁሉም ነው መልስ የሰጠው። እዚህ በእንስሳት ስም ራሳችሁን ሰይማችሁ በግላም ብላችሁ ለምትሉ ሰዎችም ጭምር ነው ዛሬ በብዙ ነገሮች ማብራሪያ የሰጠው ማለት ነው። እና ሀይሚዬን በጣም እንደሚያፈቅራት መቼም ሊያጣት እንደማይፈልግ ምንም ቢሆን ደግሞ በቃ እንደው እሷና እኔ እንኳን ምናልባት አንድ ላይ እንኳን ባንሆን ከዚህ በኋላ ሌላ ሴት ጋር ለመሆን ረጅም ጊዜ እንደሚወስድበት ሁላ ነው የተናገረው። ምክንያቱም ስታፈቅሩ እኮ እንደዚህ ነው ውዶቼ፣ ከልባችሁ ፍቅር ሲኖራችሁ ቶሎ ሊወጣላችሁ አይችልም። በጣም ጊዜ ይወስድባችኋል። በጣም ከባድ ነው ስሜቱ። ገባችሁ አይደለ? እና በሁለት ፍቅረኛሞች መሀል ጥልቅ እያላችሁ እኔ አዋቂ ነኝ ባትሉ ጥሩ ነው። በውስጥ እየሄዳችሁ አፋችሁን ባትከፍቱ፣ መጥፎ ነገር እየጻፋችሁ ይሄ ህሊናችሁን ባታቆሽሹ መልካም ነው። ገባችሁ አይደለ? እነሱ ቦታ ይሰጧችሁን፣ ግን ደግሞ ቢያንስ በቃ የሆነ እንዴት ነው አረ በፈጣሪ ሰውን የሆነ የሚቀይር ነገር ሰውን ሌላ ነገር ሀሳብ እንዲያስብ የሚያደርግ ነገር ባትጽፉ፣ ሆን ብላችሁ ጽፋችሁ ምናምን እንደ የምትደውሉም እኮ ትኖራላችሁ። ሱብሃንአላህ። እና እነዛ ልጆች አሁን ብሎክ ቢያደርጋቸው ወይ የሆነ ነገር ቢያደርግ ደግሞ ሌላ ነገር። ታዋቂ እኮ ስትሆኑ ከባድ ነው ጉዶቼ። ግን እነዚህን ሰዎች ብሎክ አድርጋቸው ብሩኬ። አያስፈልጉም ሲጀመር። የፈለጉትን ነገር ማምጣት ይችላሉ። ምን ይሰራሉ? እንደዚህ አይነት የማይጠቅሙ ሰዎችን፣ የሚሳደቡ ሰዎችን፣ እናንተ አንድ እንዳትሆኑ የሚያደርጉ ሰዎችን በብሎክ ማጠናገር እኮ ነው። እና አትለፍልፉ በቃ። ከእናንተ በላይ ብሩኬ ለቅመምዬ ሁሉ ነገሩ ነች። ነፍሱን ይሰጥላታል። ቅመምዬም ጋር እየሄዳችሁ በውስጥ የምትሉም ትኖራላችሁ። ስነ ስርዓት ይዛችሁ ይሄ የሴትን ልጅ ልብ የሚሰብር ነገር ባትናገሩ፣ ወታችሁ እሷ እንደዚህ ነች እያላችሁ የሆነ ከሴት ከእናንተ አፍ የማይጠበቅ ነገሮችን በጣም የሚያስጠላ ቃላቶችን የምትናገሩ ሰዎች ይኸው ብሩኬ ዛሬ እንዴት እንደሚያፈቅራት እንዴት እንደሚወዳት እየነገራችሁ ነው። ገባችሁ? ማንም ሰው እንዲናገርበትም እንደማይፈልግ አስረግጦ እየነገራችሁ ነው። ማዳመጥ መቻል አለባችሁ። ስለዚህ ሀይሚዬን የምትወዱ ብሩኬ ማክበር፣ መውደድ ባችሉ እንኳ አክብሩት፣ ለእህታችሁ ስትሉ ማለት ነው። ብሩኬን የምትወዱ ደግሞ ቅመምዬን ማክበር መቻል አለባችሁ። እናንተ መውደድ ባትችሉ ማክበር በቃ። እና በሁለታቸው መሀል እየገባን ብሩኬ እኮ አይሆንሽም፣ እሱ እኮ እንደዚህ ነው እያልን የቅመሜን አእምሮ መበወዝ የለብንም። እንደዚህ እየተፋቀሩ እንዴት እንደምታፈቅረው እየተናገረች ብሩኬንም ደግሞ በውስጥ እየሄዳችሁ አንተ እንደዚህ ነው ወይም ደግሞ አንተ እሷ አትሆንህም፣ እሷ እንደዚህ ነች፣ በቃ ከዚች ልጅ ራቅ ምናምን ነገር እያላችሁ የምትሉም ትኖራላችሁ ማለት ነው። ስለዚህ እንደዚህ አይነት ነገሮችን አታድርጉ። እነሱ ይተዋወቃሉ። ገባችሁ አይደል? እነሱ ይተዋወቃሉ። የምር የዛሬው ንግግሩ ሁላችሁም ሁልሽም ቆም ብለሽ ካሰብሽ አይምሮ ካላችሁ ማለት ነው፣ ተሳዳቢዎች፣ በተለይ ተሳዳቢዎች አእምሮ ካላችሁ ልትማሩበት ይገባል። በቃ እና ውዶችዬ ሀይሚዬ ደግሞ የተናገረች ነገር አለ፣ ተመለሺ ምናምን ነገር እያላት ነበር። የምር ከምንም በላይ ፍቅር እኮ ይበልጣል አይደለ? ፍቅር ይበልጣል። ስለዚህ ፍቅራችሁን አስቀድሙ። ቅመምዬም ተመለሺ። በቃ ምንም ነገር ደግሞ ጸብን መሸሽ የለብሽም ቅመሜ፣ ጸብን መሸሽ የለብሽም። በቃ የሰው ልጅ በህይወቱ ሲኖር ይጋጫል አይደለ? ሳይጋጭ የሚኖር ሰው የለም። ግን ደግሞ ለዛ ነገር መፍትሄው ምንድነው? ቁጭ ብሎ ማውራትን መልመድ መቻል አለባችሁ። ያን ነገር ነው እንጂ ማሰብ ያለብሽ ብንጣላስ ምናምን የሚባል ነገር ማሰብ የለብሽም። ምክንያቱም ሰው ናችሁ፣ ትጣላላችሁ። ግን ደግሞ ያን ነገር ለመፍታት ወደ መፍትሄው መግባት ነው እንጂ አንጣላም በቃ ከዚህ በኋላ እንድንጣላ እንድንጨቃጨቅ አልፈልግም ብሎ መወሰን ከባድ ነው። ሌላም ህይወት ቢሆን እንደዚሁ ነው። ሁሌም መጨቃጨቅ ምናምን ሊኖር ይችላል። ደግሞ የሚዋደድ የሚፋቀር ሰው ነው የሚጨቃጨቀው። እና ከምታፈቅሪው ጋር ከሚወድሽ ጋር ከሚያፈቅርሽ ጋር እንድትኖሪ በቃ ተመልሰሽ ምናምን ፍቅርሽን መርጠሽ አንድ ላይ ብትኖሩልን እኛም ደስ ይለናል ማለት ነው። ሲጀመርም የትም አልሄደችም በእርግጠኝነት የምሬ ነው። እና ብሩኬም ደግሞ ማለት ነው የምታስተካክለውን ነገር ካለፈው ማስተካከል ያለብን ነገሮች በሙሉ አስተካክለህ ይሄ አለ አይደል በይሉንታ ወይም ደግሞ በቸልተኝነት በየዋህነት የምታደርገውን ውሳኔዎች መተው መቻል አለብህ። ማንኛውንም ነገር ውሳኔ ስትወስን አብረህ እሷ ጋር ተመካክረህ ቅመምዬን አማክረሃት ምናምን ሊሆን ይገባል ማለት ነው። ቅመምዬ ደግሞ ለምን መታሃይ ምናምን ያልሽው ነገር ጥፋት ስላጠፋሽ ነው።
ይሄ በክብሩ ስለመጣሽበት በጣም ስለተፈታተንሹ ነው። እና ተነጋግራችሁ ችግሮቻችሁን ለመፍታት ሞክሩ።